ይሄን የመሰለ በረዶ ከዚህ በኋላ የታገኛለሁ ብዬ ስላሰብኩ በደንብ ነው ከበረዶ ጋር ጊዜ ለማሳለፍ የሞከርኩት። እንደምታዩት መንሸራተት ብትሉት፣ መንደባለል ብትሉት፣ መወራወርንም ጨምሮ የቀረኝ ነገር የለም። ኢትዮጵያ ስመለስ ከየት አገኘዋለሁ ይሄን? በዚህ አመት በ2018 አሜሪካ ውስጥ ስለሆንኩኝ 2 ገና የማክበር እድል አጋጥሞኛል። ያው የአበሻው አከባበር ሁል ጊዜ በየአመቱ ማሳልፈው ነበር። በአሁኑ አመት ደግሞ ዌስተርኑ እንዴት እንደሚያከብረው አይቻለሁ። እዚህ ጋር የምታዩት የገና ዋዜማ ነበር። ሚኒሶታ ውስጥ መኪና ውስጥ ቁጭ ተብሎ የሚጎበኝ ላይት ሾው አዘጋጅተው ስለነበር ያንን ለማየት ነው ነው። ከዝኖቼ ሁለቱንም ስለሚያከብሩ ለእናንተ ልዩነቱ ምንድን ነው ብዬ ጠይቂያቸው ነበር። የኢትዮጵያ ገና እና የአሜሪካው ገና። የኢትዮጵያዊ ክርስማስ እና እዚህ የማከብረው ክርስማስ ደግሞ የኢትዮጵያ ክርስማስ ለጌታችን ብለን ነው እና ስለተወለደ ነው። የዚህ ደግሞ ስለደስታ ስለቤተሰብ ነው። ሁለቱም ጥሩ ነገሮች ናቸው። ግን እኔ የኔ ሀገሬን የምወደው ለምን ኢየሱስ ክርስቶስ ተወለደ። የኢትዮጵያን ክርስማስ እግዚአብሔር የተወለደበት ጊዜ፣ የአሜሪካ ክርስማስ ከቤተሰብ ጋር ሰዓት ማሳለፍ እና መጫወት ነው። ስለዚህ የኢትዮጵያ ክርስማስ ቤተክርስቲያን መሄድ፣ ግን የፈረንጆች ክርስማስ ከቤተሰብ ጋር መሆን፣ ስጦታ መሰጣጠት፣ ውጪ መጫወት እና decoration, ቤታችን decorate ማድረግ ማለት ነው። Christmas is about love, family, and about caring about other people. It's not about getting presents, it's about giving presents. It's about seeing people smile. It's about gathering around, and it's about being happy. Hope you have a Merry Christmas. ሆም አሎን ከፓርት 1 እስከ 4 ድረስ ያለውን በተለያዩ ቀናት እያየን ነበር። ሌሎችም የክሪስማስ ሙቪዎችን አይተናል። እንደዚህ አይነት ፊልሞችን ማየት አንዱ ትራዲሽን ነው። እንደተመለከታችሁት በጠዋት ተነስተን የተዘጋጀልን ስጦታን የከፈት ነው። ለተደረገልኝ ሁሉ እግዚአብሔር ይስጥልኝ ማለት ፈልጋለሁ። You are the best cousin ever. We love you so much. እዚህ ጋር የምታዩት ምግብ በከዝን የተዘጋጀ ነው። ሞንኪ ብሬድ ይባላል። የዝንጀሮ ዳቦ። ከ2 ዓመት በፊትም በሰራሁት ቪዲዮ ነግሬያችሁ ነበር። በጣም የሚገርም ሼፍ ነው ገና በልጅነቱ። ከዛ በኋላ ዋይት ኤሌፋንት የሚባል ጌም ተጫወትን፣ ራታችንን በላን። ከራት በኋላ ደግሞ የጂንጀር ብሬድ ሃውስ ውድድር ነበረ። ቤክ የተደረገ ጂንጀር ብሬድ ይሸጣል። አይሲንጉን ከረሜላዎችን በካርቶን ውስጥ ተደርገው ነው የሚሸጡት። እሱን ተጠቅሞ ቤት መስራት ነው ሳይፈርስባችሁ። ይሄ ነገር የተጀመረው ጀርመን ውስጥ ነው ይላል። እንዴት ትራዲሽን ሆነ ብዬ ሰርች ሳረግ ሃንሰል እና ግሬተል የሚባለውን ታሪክ አይ ቲንክ በአማርኛም ተተርጉሞ አንብበነዋል የሆነ መጽሐፍ ላይ። እዛ ላይ የሚበሉ ቤቶች ስለነበሩ ከዛ በኋላ ነው ይሄ ታዋቂ እየሆነ የመጣው ይላል። እንግዲህ በቡድን ተከፋፍለን የሰራ ነው። እኔና ከዝን የሰራናት ቤት እቺ ትመስላለች። በውበት የኛ በልጧል። ማን ያሸነፈ ይመስላችኋል እናንተ? ከዚህ ውድድር በኋላም ሆም አሎን አይተን ተኛን ማለት ነው። የፈረንጆችን ክሪስማስ በዚህ መልኩን ያሳለፍኩት በጣም ጥሩ ትውስታ፣ በጣም ደስ የሚል ጊዜ ነው። የተለያዩ ካልቸሮችን ማየት የሚያስደስት ነገር ነው። እግዚአብሔር ይመስገን የምድሩን አግኝቼ ይህን በማሳለፌ በጣም ደስ ብሎኛል።